ዘ ሰም ኦፍ ኤኒ ቱ ኦፖዚት ኢንቲጀርስ ዜሮ ነው። ሁለት ኦፖዚት ኢንቲጀሮች ከሆኑ ስንደምራቸው ምን ይመጣሉ? ዜሮ ይመጣሉ። ለምሳሌ አሁን ኔጌቲቭ 6 ኦፖዚቱ ማን ነው? 6 ነው አለ። ሲደመሩ ዜሮ ይመጣሉ። የ10 ኦፖዚት ማን ነው? ኔጌቲቭ 10 ነው አለ። ብንደምራቸው እነዚህ ዜሮ ይመጣሉ። የመቶ ኦፖዚቱ ማን ነው? ኔጌቲቭ 100 ነው አይደለ? ስንደምራቸው ስንት ይመጣሉ? ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚዘጋጀው የሰባተኛ ክፍል የማትማቲክስ ሌሰናችን ነው። በዛሬው ሌሰናችን ደግሞ ማትማቲክስ ክላሶችን ማለት ነው ስለ ኢንቲጀር እያጠናን ነበር ወይም ደግሞ እየተማማርን ነበር። በዛሬው ሌሰናችን የምናየው ደግሞ ሰክሰሰር ምንድን ነው ወይም ደግሞ በአማርኛ ተከታይ የምንለው ነው። ፕሬዲሰር ምንድን ነው ወይም ደግሞ በአማርኛ ቀዳማይ የምንለው ነው። እንዲሁም ደግሞ በባለፈው ሌሰናችን ስለ ኮምፔሪንግ ኦፍ ኢንቲጀር አይተን ነበረ። ይበልጣል፣ ያንሳል የሚል እኩል ይሆናል የሚል ኢንቲጀሮችን አወዳድረን ነበር አይደለ? በጣም አሪፍ። ስለዚህ ዛሬ ደግሞ ኦርደሪንግ ኦፍ ኢንቲጀር እናያለን። ኦርደሪንግ ማለት በቅደም ተከተል ማስቀመጥ ነው። ከትንሽ ወደ ትልቅ ሊሆን ይችላል ወይም ደግሞ ከትልቅ ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ ሊሆን ይችላል። በሁለቱም የምናየው ይሆናል። መጨረሻ ላይ ደግሞ ስለ አዲሽን ኦፍ ኢንቲጀርስ ከዚህ በፊት ሆል ነምበር ላይ ናቹራል ነምበር ላይ ቁጥሮችን እንደምራለን አይደለ? በጣም አሪፍ። ዛሬ ደግሞ ኢንቲጀር ሲሆን እንዴት አድርገን እንደምራለን የሚለውን የምናይበት ሌሰን ነው። በጣም አሪፍ ሌሰን ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ሆኑ። እንዲሁም ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ከዚህ በፊት የለቀቅናቸው ቪዲዮዎች አይታችሁ ወርክሽቶች አሉ። እንዲሁም ደግሞ እነሱን ቴሌግራም ላይ የምታገኙ ነው የሚሆነው። ቴሌግራም ቻናላችንም ጆይን አሉ። የተለያዩ ጥያቄዎች ደግሞ ቲክቶክ ቻናላችን ላይም ስለምታገኙ ሁሉንም የሶሻል ሚዲያ ቻናላችንን ፎሎ እና ሰብስክራይብ አድርጋችሁ እንድትከታተሉ እንጋብዛችኋለን። እስከ ዓመቱ መጨረሻ ድረስ አብረን እንዘልቃለን ማለት ነው። እንቀጥል። በጣም አሪፍ። ኦኬ በመጀመሪያ ደረጃ ሰክሰሰር ምንድን ነው? ቅድም እንድናያልኳችሁ ሰክሰሰር ማለት በአማርኛ ተከታይ ማለት ነው። ተከታይ ከዚህ በፊት ተከታይ በአማርኛ ከዚህ በፊት ያው በአማርኛው በደንብ ተመራችሁታል። ስድስተኛ ክፍል ወይም ደግሞ ታች ክላስ ሊሆን ይችላል። ተከታይ ማለት ከአንድ ቁጥር በኋላ ቀጥሎ የሚመጣ ማለት ነው አይደለ? ያ ሰክሰሰር ኦፍ አን ኢንቲጀር ኢዝ አን ኢንቲጀር ዛት ካምስ አፍተር ቀጥሎ ማለት ከሆነ ቁጥር ቀጥሎ የሚመጣ ማለት ነው። ስለዚህ አሁን ካምስ ቢፎር ዘ ጊቨን ኢንቲጀር ነው። ለምሳሌ አሁን እዚህ ጋር በነምበር ላይ በደንብ እንዲታያችሁ ነምበር ላይ በደንብ ክሊር እንዲታያችሁ በኋላ ግን አዲሽን ካየን በኋላ ሰብትራክሽንን ካየን በኋላ ሰክሰሰር ማለት አንድ ቁጥር መደመር ነው። የአንድን ቁጥር ሰክሰሰር ለማግኘት አንድ መደመር ነው። የአንድ ቁጥር ፕሪዲሰር ለማግኘት ደግሞ ቀደም የምንለውን ከላይ እንደምናየው ቀነስ ነው የሚለውን በደንብ እናያለን። ግን ለአሁኑ ክልል ኢንቲጀር ላይ ስለሆነ ለእናንተ ኢንቲጀር አዲስ ስለሆነ ነምበር ላይ በደንብ እንዲታያችሁ ለማየት ነው። ለምሳሌ አሁን እዚህ ጋር ዜሮ አለ ይታያችኋል አይደል? ስለዚህ የዜሮውን ሰክሰሰር ለማግኘት ወደ ቀኝ መሄድ ማለት ወደዚህ መሄድ ቀጥሎ ያለው ቁጥር ማለት ማን ነው? ይሄ አንድ። ስለዚህ ዘ ሰክሰሰር ኦፍ ዜሮ ማን ነው? ዋን ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ አሁን አምስትን እንውሰድ። አምስት የሰክሰሰሩ ማን ነው? ከሱ በኋላ ቀጥሎ የሚመጣው ወደ ቀኝ ያለው ማለት ነው 6 ነው ማለት። ስለዚህ ዘ ሰክሰሰር ኦፍ 5 ማን ይመጣል ማለት ነው? 6 ይመጣል ማለት ነው። እንደዚህ ያን ነገር ለምሳሌ አሁን እዚህ ጋር ምንድነው ሰክሰሰር ኦፍ 5 ማን ያለው ነው? እዚህ ጋር 6 ነው ያለው ማለት ፋይንድ ዘ ሰክሰሰር ኦፍ ዘ ጊቨን ነምበር ኢንቲጀር ስለሚለን እሺ ኔጌቲቭ 4 ያለበትን ሲ ማለት ነው። እሺ ኔጌቲቭ 4 ማለት እዚህ ጋር ነው ያለ። ኔጌቲቭ 4 ማለት ከኔጌቲቭ ቀጥሎ የሚመጣው ወደ ቀኝ ነው አይደል? ሰክሰሰር ለማግኘት የምንሄደው ወደ ቀኝ ነው። ስለዚህ ማን ነው? ማይነስ 3 ነው ማለት ነው። በጣም አሪፍ። ማይነስ 3 ነው። ሌላ ደግሞ ማይነስ 99 ነው። እንዲህ እያለ የምንቀጥለው ወደ ቀኝ ስለሆነ የምንመጣው እንዲህ እያለ ለምሳሌ ወደዚህ ያለ እንደዚህ ብንቀጥል ሄዶ አካባቢ ለምሳሌ እዚህ ጋር ኔጌቲቭ 99 ነው። ወደዚህ ስንመጣ እዚህ ጋር ማን ነው ያለ? ኔጌቲቭ 98 ነው ያለ ማለት። ስለዚህ ኔጌቲቭ 99 ወደዚህ ስንል ኔጌቲቭ 100 አይደለም የምንለው። ስለዚህ ወደዚህ ስንል ስለዚህ አሁን የኔጌቲቭ 99 ሰክሰሰር ነው ማለት ነው። ኔጌቲቭ 98 ነው ማለት። ሌላ ደግሞ ወደዚህ ያልነው 99 አለ። 99 ቀጥሎ ማን ነው? 100 ነው የሚሆነው አይደል? በፖዚቲቭ ስንሄድ ማለት ነው። ስለዚህ የ99 ሰክሰሰር ማን ነው? 100 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር አንድ መረዳት ያለበት ሰክሰሰር ከሆነ ትልቅ ነው መሆን ያለበት አይደለ? ለምሳሌ የአምስት ሰክሰሰር ማለት ነው 6 ነው። 6 ከ5 ይበልጣል አይደለ?
በጣም አሪፍ። የአምስት ሰክሰሰር ማለት ነው 6 አይምን የኔጌቲቭ 4 ሰክሰሰር ማለት ኔጌቲቭ 3 ነው። ይሄው ኔጌቲቭ 3 ደግሞ ባለፈው ላይ ስናቸው ምን ብለን ከኔጌቲቭ 4 ይበልጣል አይደል? በጣም አሪፍ። ስለዚህ እንደዚህ ያን ሰክሰሰርን ማግኘት እንችላለን ማለት ነው። በጣም አሪፍ። እሺ ፕሬዲሰርስ ማለት ነው። ፕሬዲሰር ደግሞ ማለት በአማርኛ ቀዳማይ ማለት ነው። ቀዳማይ ማለት ነው። ስለዚህ ቀዳማይ ማለት ፕሬዲሰር ኦፍ አን ኢንቲጀር ዛት ካምስ ቢፎር ዘ ጊቨን ነምበር ቀድሞ የሚመጣ ከዛ ቁጥር ቀድሞ የሚመጣ ማለት ነው። አሁን ለምሳሌ ዜሮን እንውሰድና ከዜሮ ቀድሞ የሚመጣ ቅድም ስለ ሰክሰሰር ከሆነ ወደ ቀኝ ነበር አይደል ያልነው። አሁን ደግሞ ወደ ግራ እንሄዳለን ማለት ነው። በጣም አሪፍ። ስለዚህ የፕሬዲሰሩ የዜሮ ቀዳማይ ማን ነው? በኢንቲጀር ኔጌቲቭ ዋን ነበር ማለት እስካሁን ድረስ ስንማር በናቹራል ነምበር እና በሆል ነምበር የዜሮ ቀዳማይም የለውም ስንል ነበር አይደል? በሆል ነምበር ሲስተም ውስጥ የአሁን ኢንቲጀር ስንመጣ ግን ይኸው አለው ማለት ነው። በደንብ ማየት ያለብን የዜሮ ቀዳማይ ማይነስ ዋን ነው። ለምሳሌ የማይነስ ስሪ ቀዳማይ ማን ነው ብንል ነምበር ላይ በቀላሉ ስለሚታይ ወደ ኋላ መሄድ ነው። ስለዚህ ማይነስ ፎር ይመጣል ማለት ነው። እሺ ወደ ፖዘቲቭ እንምጣ። ለምሳሌ የአምስት ቀዳማይ ማን ነው ከተባለ ከአምስት ቀድሞ የሚመጣው ቁጥር ማን ነው? አራት ነው። ስለዚህ መልሳችን ምን ይሆናል? አራት ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ፕሬዲሰርን ለማግኘት አንድ መቀነስ አንድ። ለምሳሌ አምስት ሲቀነስ አንድ አራት መጣ። ለምሳሌ አንድን እንውሰድ። የአንድ ቀዳማይ ማን ነው? እዚህ ጋር ነው አይደል የሚመጣው። ስለዚህ አንድ ሲቀነስ አንድ ማን ነው? ዜሮ ሆነ። ስለዚህ የአንድ ቀዳማይ ወይም ደግሞ ዘ ፕሬዲሰር ኦፍ ዋን ኢዝ ዜሮ እንላለን ማለት ነው። በጣም አሪፍ። እሺ በዚህ መሰረት ዋት ኢዝ ዘ ፕሬዲሰር ኦፍ 5? እዚህ ጋር 4 ብለናል፣ ኦልሬዲ ሰርተነዋል። ዘ ፕሬዲሰር ኦፍ 0 ኦልሬዲ ማይነስ 1 ብለናል እዚህ ጋር። ስለዚህ ይሄ 4 ይመጣል። ይሄኛው ደግሞ ማይነስ 1 ይመጣል። ኢንቲጀር ውስጥ ነው ያለው ነው። በጣም ጥንቃቄ። አሁን ነምበሩ ኢንቲጀር ስለሆነ ነው እንጂ አሁን ለምሳሌ ሆል ነምበር ቢሆን ኖሮ ይሄ ሆል ነምበር ቢሆን ኖሮ ኢንቲጀር የዜሮ ፕሬዲሰር የለውም። ለምን? ይሄ ኔጌቲቭ ዋን ምን አይደለም፣ ሆል ነምበር አይደለም አይደለ ተማሪዎች? ኢንቲጀር ስለሆነ ነው። ስለ ኢንቲጀር እያወራን ስለሆነ ነው እንጂ ማለት ነው። ምክንያቱም እስከዛሬ ድረስ የዜሮ ፕሬዲሰር የለውም ነበር፣ ወይም ደግሞ የዜሮ ቀዳማይ የለውም ስንል ነበር። በማን ውስጥ ሆነን ነው? ሆል ነምበር ውስጥ ስለነበር ነው። ምክንያቱም የሆል ነምበር መነሻው ስንት ነው? ዜሮ ስለነበር የዜሮ ደግሞ ቀዳማይ የለውም ነበር ነው የነበረው እስከዛሬ ድረስ። ያ በሆል ነምበር ውስጥ ነው የነበረው። አሁን ግን ኢንቲጀር ውስጥ ግን ሁሉም ስላለው የዜሮ ቀዳማይ ማይነስ ዋን ነው። የማይነስ 5 ቀዳማይ ለምሳሌ ብንይዝ የማይነስ 5 ቀዳማይ ማለት ወደ ኋላ መሄድ ነው። ማይነስ 6 ይመጣል ማለት ነው። በጣም አሪፍ። እሺ የማይነስ 4 ቀዳማይ ማይነስ 5 ነው። ይሄው እዚህ ጋር ማይነስ 5 ነው። ወደዚህ መጣ ሰዎች ቋት ማይነስ 5 ይመጣል፣ ወይም ደግሞ ኔጌቲቭ 5 ማለት ነው። የኔጌቲቭ 99 ቀዳማይ ወደ ኋላ ስንሄድ ስንት ይመጣል? ኔጌቲቭ 100 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ከዛ የ99 ቀዳማይ ማን ነው? አንድ መቀነስ ነው። 98 ይመጣል። ፖዚቲቭ ለእናንተ በጣም ቀላል ነው፣ ወረደ ስለምታውቁት። ኔጌቲቭ ሲሆን ግን ወደ ሌፍት መሄድ ነው። ቀዳማይ ለማግኘት ወደ ሌፍት መሄድ ነው። ፕሬዲሰር ማነው ሰክሰሰር ለማግኘት ደግሞ ወደ ቀኝ መሄድ ነው። ማለት እሱ ነው በደንብ መለየት ያለበት ነው። ሌላኛው ሌሰናችን ደግሞ አሴንዲንግ እና ዲሴንዲንግ ኦርደር ወይም ደግሞ አሴንዲንግ ማለት ከትንሽ ወደ ትልቅ ወይም ደግሞ ኢንክሪዚንግ ኦርደር ማስቀመጥ ነው። ዲሴንዲንግ ደግሞ ማለት ኋላ የምናየዋለን ከትልቅ ወደ ትንሽ ወይም ደግሞ ዲሴንዲንግ ኦርደር ማለት ነው። ስለዚህ የሆነ ሁለት ሶስት አይነት ቁጥሮች ሲመጡ ፑት ዜም ኢን አሴንዲንግ ኦርደር ሲባል ምን ማለት ነው? አሬንጂንግ ፍሮም ስሞለስት ቱ ላርጀስት ማለት ነው። ከትንሽ ወደ ትልቅ ማስቀመጥ ማለት ነው። ስለዚህ የሆነ ቁጥር ይሰጠናል። ከትንሽ ወደ ትልቅ ከተባለ መጀመሪያ ትንሹ እናስቀምጣለን፣ ከዛ ያ እንቀጥላለን። ለምሳሌ አሁን ይሄ ቁጥር በአሴንዲንግ ኦርደር የተቀመጠ ለምሳሌ 1 2 3 4 5 ብለን አሁን ይሄ በዚህ አሴንዲንግ ኦርደር የተቀመጠ ነው። ከትንሽ ወደ ትልቅ በቅደም ተከተል የተቀመጠ ነው ተማሪዎች አይደል? yes ይሄው ለምሳሌ በዚህም በኔጌቲቭ ለምሳሌ ኔጌቲቭ 10 ኔጌቲቭ 8 ኔጌቲቭ 6 ኔጌቲቭ 4 ኔጌቲቭ 2 0 4 6 ምን አሁን ይሄ በሙሉ የምታዩት ነገር በቅደም ተከተል የተቀመጠ ነው። ከትንሽ ወደ ትልቅ ይሄ በጣም ትንሽ ነው። ቀጥሎ ትንሹ ይሄ ነው። ቀጥሎ ትንሹ ይሄ ነው። ቀጥሎ ትንሹ ይሄ ነው። ቀጣይ ደግሞ ትንሹ ይሄ ነው። ኔጌቲቭ ናቸው። ቀጣይ 0 ትንሽ ነው። ቀጣይ 4 መጨረሻው በጣም ትልቁ ደግሞ 6 ነው ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ለምሳሌ ይሄንኛው እናስቀምጠው እስኪ
ምንድነው የሚለን ኤግዛምፕል መጽሐፋችሁ ስለሆነ የመጽሐፋችሁን ስለሆነ የምንሰራው ሂሳባቸውንም ገልጣችሁ አብራችሁን መከታተል ትችላላችሁ ማለት ነው። አሬንጅ ዘ ፎሎዊንግ ሴት ኦፍ ነምበርስ ኢን አሴንዲንግ ኦርደር ነው። ስለዚህ አሁን ምንድነው ያልናቸው አሴንዲንግ ማለት ከትንሽ ወደ ትልቅ ማለት ነው። ስለዚህ አሁን በጣም ትንሹ ቁጥር ከትንሹ ነው የምንጀምር። እዚህ ጋር በጣም ትንሹ ቁጥር 0 ነው። ስለዚህ ዜሮ ይኸው እዚህ ጋር 0 አለ። ቀጣዩ ማን ነው? ትንሹ ቁጥር 2 አለ። 2 አለ። ቀጣዩ ትንሹ ቁጥር ማን ነው? 5 አለ። እሺ ይሄው 5 አለ። ቀጣዩ ቁጥር ማን ነው? 8 እና 10 8 ነው ትንሹ ቁጥር። ቀጣይ 10 ቀጣይ 120 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ይሄው አሁን እዚህ ጋር ስታዩ ከትንሽ ወደ ትልቅ ቅደም ተከተል የተቀመጠ ነው ማለት ነው። በጣም አሪፍ። እሺ እዚህ ጋር ደግሞ እንምጣ። አሁን እዚህ ጋር ኔጌቲቮችም አሉ ዜሮ ማለት ሰው ከኔጌቲቭ ከሆነ በጣም ትንሹ ኔጌቲቭ እዚህ ጋር ማለት ነው ኔጌቲቭ 40 ነው ማለት ነው አይደለ? በሌፍት ሳይድ ያለው እሱ ስለሆነ ባለፈው ስለ ኮምፔሪንግ ስላየን እሱን በደንብ ካያችሁ እዚህ ጋር ኦርደር ማድረግ በጣም ቀላል ነው ለእናንተ። በጣም ትንሹ ቁጥር ኔጌቲቭ 40 ነው። ቀጣዩ ቁጥር ደግሞ ኔጌቲቭ 12 ነው። ይሄው እዚህ ጋር አለ። ቀጣዩ ቁጥር ማን ነው? ኔጌቲቭ 10 ነው። ይሄው እዚህ ጋር አለ። ቀጣዩ ቁጥር ማን ነው? ኔጌቲቭ 8 ነው። ይሄው እዚህ ጋር አለ። መጨረሻ ላይ ምን እናስቀምጣለን? ዜሮን እናስቀምጣለን። አሁን እዚህ ጋር ምንድነው የምታየው? ዜሮ ከሁሉም ኔጌቲቭ ቁጥሮች ይበልጣል ብለናል አይደል? ባለፈው ለስናት የስ ዜሮ ደግሞ ከሁሉም ፖዚቲቭ ቁጥሮች ቀጥሎ ከሚመጣው ያንሳል። ምክንያቱም በራይት ሳይድ የሚገኝ በሙሉ ይበልጣል ስላልን ማለት ነው። ስለዚህ በቅደም ተከተል ሲመጣ ከትንሽ ወደ ትልቅ ይህንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ደግሞ ዲሴንዲንግ ነው። አሁን መገልበጥ ነው። ዲሴንዲንግ ማለት ከትልቅ ወደ ትንሽ ማስቀመጥ ምን ማለት ነው? ዲሴንዲንግ ኦርደር ሚንስ አሬንጂንግ ዘ ጊቭን ነምበር ኢን ዲክሪዚንግ ኦርደር፣ እየቀነሰ መሄድ ማለት ነው። ስለዚህ ትልቁ መጀመሪያ ትልቁ ይቀመጣል። ከዛ እየቀነሰ 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 መጨረሻ ላይ ትንሹ ቁጥር ይቀመጣል ማለት። ስለዚህ አሬንጂንግ ፍሮም ላርጀስት ከትልቅ ቱ ስሞለስት ወደ ትንሽ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ እንዲህ አድርገን ማስቀመጥ ይችላል። ለምሳሌ አሁን 10 6 4 2 0 ብንል አሁን ዲሴንዲንግ ኦርደር ነው። ለምን መጀመሪያ ከትልቁ ነው የጀመረ እየቀነሰ 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 ወደዚህ ሄደዋል። ያሁን ምን ይባላል? ዲሴንዲንግ ኦርደር ይባላል። በጣም አሪፍ። ሰው በዚህ መሰረት እስኪ እንየው። በመጀመሪያ እንደዚህ አይነት ቁጥር ሲሰጥም በጣም ትልቁ ቁጥር በላይት ነው። ስለዚህ ሁሉም ኔጌቲቭ አብዛኛው አሉ። መጀመሪያ ዜሮ ነው። ስለዚህ አሁን መጀመሪያ ዜሮ ነው መቀመጥ ያለበት። ምክንያቱም ትልቁ ከነዚህ ዜሮ ትልቁ ነው። ቀጣይ ደግሞ ትልቁ ማን ነው? ኔጌቲቭ 1 ነው አይደለ? የስ ቀጣዩ ቁጥር ማን ነው? ኔጌቲቭ 12 ነው። ያው እዚህ ጋር አለ። ቀጣዩ ቁጥር ደግሞ ኔጌቲቭ 65 ነው። ቀጣዩ ቁጥር ኔጌቲቭ 100 ነው። በጣም ትንሹ ቁጥር ኔጌቲቭ 100 የስ ምክንያቱም ወደ ሌፍት በነምበር ላይ ወደ ሌፍት በሄድን ቁጥር ምንድነው እየተባባልን ያለው? እያነሰ ይሄዳል አይደል? የተባባልነው ነምበር ላይ የስ ለምሳሌ አሁን እንደዚህ ብናስቀምጠው እዚህ ጋር መሀል ላይ ዜሮ አለ። ወደዚህ የሄድን በሄድን ቁጥር በጣም ስሞለስት እየቀነስን ነው የምንሄደው። ወደዚህ በሄድን ቁጥር ደግሞ ላርጀስት እየጨመረ ነው የሚሄደው። ስለዚህ አሁን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ አሁን ሲሄድ አሁን እዚህ ጋር ኔጌቲቭ 100 የመጨረሻው ነው አይደል? እዚህ ውስጥ ያለው ኔጌቲቭ 65 ኔጌቲቭ 67 ምናምን እያለ ኔጌቲቭ 100 የመጨረሻው ወደ ሌፍት ሲሄድ ማለት። ስለዚህ በጣም ትንሹ ቁጥር ኔጌቲቭ 60 ነው። ማነው ኔጌቲቭ 100 ነው። ትንሹ መጨረሻ ላይ ይቀመጣል። በነምበር ላይ ዜሮ ደግሞ እዚህ ጋር እንደምታዩት ከሁሉም ኔጌቲቮች በቀኝ በኩል ስለሚገኝ ይበልጣል። ስለዚህ ኔጌቲቭ 1 መጀመሪያ በጣም ትልቁ ዜሮ ነው። ከዛ ኔጌቲቭ 1 ነው። ከዛ ያን ኔጌቲቭ 12 እዚህ አካባቢ አለ። ከዛ መጨረሻ ላይ እዚህ ኔጌቲቭ 65 እዚህ አካባቢ አለ። ቀጥሎ ኔጌቲቭ 100 ይመጣል። ስለዚህ ከትልቁ ወደ ትንሹ ሲቀመጥ እንደዚህ ይመጣል ማለት ነው። ሶ እዚህ ጋር ደግሞ ፖዚቲቭ እና ኔጌቲቭ ተቀላቅለዋል። መጀመሪያ ፖዚቲቭ ይበልጣል። ስለዚህ ምንድነው የምናደርገው? አሁን ከፖዚቲቮቹ ትልቁ 55 ነው። የስ እዚህ ጋር አለ። ቀጣዩ ማን ነው? 15 አለ። እዚህ ጋር ይሄው አለ። ቀጣይ ማን አለ? 0 አለ። ይሄው ቀጣይ ማን አለ? ከኔጌቲቭ 75 እና ከኔጌቲቭ 35 ማን ይበልጣል? ኔጌቲቭ 35 ይበልጣል። ኮንፊውዝ እንዳትሆኑ ኢንቲጀር ሲሆን ስለሚገለበጥ ማለት ስለሚቀየር ማለት ነው። መጨረሻ ላይ ኔጌቲቭ 75 ኔጌቲቭ 75 የመጨረሻ ትንሹ ቁጥር ነው። ስለዚህ ይህ ቁጥር በቅደም ተከተል ከትልቅ ወደ ትንሽ ሲቀመጥ ይሄንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኤክሰርሳይዛችሁን ደግሞ እንየው።
ስለዚህ አሁን ሰክሰሰር እና ፕሪዲሰርን አይተናል። አሁን ደግሞ አሴንዲንግ እና ዲሴንዲንግን አይተናል። ከእነሱ ጋር የተገናኙ ጥያቄዎች ናቸው። ምንድነው የመጀመሪያው? ፋይንድ ዘ ሰክሰሰር ኦፍ ነው ማለት ተከታይ ማለት ነው። ይህ 20 ተከታዩ ማን ነው? 21 ነው አይደለ? አንድ መደመር ማለት ነው። መደመርን በደንብ ስለምናየው እሱ ጋር ነው በደንብ ያላስኳቸው እንጂ ሰክሰሰር ለማግኘት አንድ መደመር ነው፣ ፕሪዲሰር ለማግኘት አንድ መቀነስ ነው የሚለው በፖዚቲቭ ከዚህ በፊት ታውቃላችሁ። ግን ኔጌቲቭ ላይ መደመር ስላልተማራችሁ አሁን እሱን ለማሳየት ግን ሰክሰሰር ማለት ምን ማለት ነው? በቀኝ በኩል ያለው በነምበር ላይ ነው ለማለት ነው። ፕሪዲሰር ደግሞ በግራ በኩል ያለው ለማለት ነው። ስለዚህ አሁን ይሄ ሰክሰሰሩ በቀኝ በኩል ያለው የማን ነው? በነምበር ላይ ኔጌቲቭ 15 ነው አሁን ማለት ነው። አወዳደር ነው። ሰክሰሰር ኦልዌይስ ይበልጣል አይደለ? ከፕሪዲሰር ለምሳሌ ይሄ 21 ይበልጣል ከ20 ኔጌቲቭ 15 ከኔጌቲቭ 16 ይበልጣል። ይሄ ደግሞ ሰክሰሰሩ ማለት ነው ፖዚቲቭ 1000 ነው። ይሄኛው ግን ኔጌቲቭ 98 ነው ማለት አያችሁ። ኔጌቲቭ እና ፖዚቲቭ ላይ ስለሚለያይ ማለት በነምበር ላይ በቀኝ በኩል የሚገኘው ይሄ ነው። በቀኝ በኩል የሚገኘው ይሄ ነው። በቀኝ በኩል የሚገኘው ይሄ ነው። በቀኝ በኩል የሚገኘው በቀኝ በኩል የሚገኝ ደግሞ ይበልጣል ብለናል ባለፈው ላይ ስናችን ላይ። ስለዚህ ሰክሰሰር ደግሞ ስለሚበልጥ ስለዚህ የነዚህ ቁጥሮች ሰክሰሰራቸው ይሄንን ይመጣል ነው። ፕሪዲሰር ደግሞ ፈልጉ ይለናል። ፋይንድ ዘ ፕሪዲሰር ኦፍ ዘ ፎሎዊንግ ኢንቲጀርስ ነው። ፕሪዲሰር የ1000 ፕሪዲሰር ማለት ነው 999 ነው። ፖዚቲቭ ስለሆነ በጣም ቀላል ነው። የኔጌቲቭ 77 ፕሪዲሰሩ ማለት ነው ኔጌቲቭ 78 ነው። ኔጌቲቭ ፕሪዲሰር ማለት ምን ማለት ነው? በግራ በኩል ያለ ነው ቀድሞ ያነሰው ማለት ነው አይደል? በጣም አሪፍ። የዚህኛው ደግሞ ፕሪዲሰሩ ማለት ነው ኔጌቲቭ 1000 ይመጣል ነው። ይቀየራል። በኔጌቲቭ ሲሆን ያው ነምበር ላይ ስለሆነ አንድ መቀነስ ነው። አንድ ስንቀነስ ወደ ኔጌቲቭ 1000 ወይ ደግሞ ቱ ዘ ሌፍት ሄደ ማለት ነው። ምክንያቱም ኔጌቲቭ ነምበር ላይ ኔጌቲቭ 99 ብለናል። ወደዚህ ሄደን ኔጌቲቭ 1000 የምንለው በነምበር ላይ ስለዚህ ይሄ ደግሞ ምንድነው? ፕሪዲሰር ማለት በቀኝ በኩል የሚገኘው። ቀጣይ ወደዚህ ስንመጣ ምንድነው? ኔጌቲቭ 998 ነው አይደል? ምን ነው ነምበር ላይ ስለዚህ ይሄ የዚህ ፕሪዲሰሩ ይሄ ነው። ሰክሰሰሩ ደግሞ ይሄ ነው ማለት ነው። በጣም አሪፍ። እዚህም እዚህ ጋር የኔጌቲቭ 1000 ማን ነው? ፕሪዲሰሩ ኔጌቲቭ 990 1000 የኔጌቲቭ ፕሪዲሰሩ ኔጌቲቭ 1000 ይሄ ማን ነው? ይሄኛው ሰክሰሰር ነው። ሰክሰሰር ነው። ቀጥለው ደግሞ ለምሳሌ እንዴት እናስቀምጠው? ለምሳሌ ኔጌቲቭ 1000 ብለን ወደዚህ ስንመጣ ኔጌቲቭ 999 ነው አይደል? ወደዚህ ስንመጣ ኔጌቲቭ 1001 ነው አይደል የምንለው። ስለዚህ የዚህ ፕሪዲሰሩ ማን ነው? ኔጌቲቭ 1001 ይመጣል። የዚህ ኔጌቲቭ 999 ሰክሰሰሩ ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አሬንጅ መጣ። እዚህ ጋር ደግሞ አሬንጅ ስናስቀምጥ እሺ የዚህኛውን አሬንጅ እና ምንድነው አሬንጅ የምናደርገው? አሴንዲንግ ነው ወይም ደግሞ ከትንሽ ወደ ትልቅ ነው። እዚህ ጋር በጣም ትንሹ ቁጥር ማለት ነው ኔጌቲቭ 78 ነው። ምክንያቱም ኔጌቲቭ ስላለ እዚህ ጋር ቀጥሎ ቁጥሩ ማለት ነው ኔጌቲቭ ቀድሞ ነው መመጣት ያለበት። ትንሾች እነሱ ስለሆኑ ኔጌቲቭ 24 አለ። ቀጥሎ ፖዚቲቮች መጥተዋል። ከፖዚቲቮች እዚህ ጋር ዜሮም አለ። ዜሮ ቀጣይ ትንሹ ነው። ከዛ ከ17 እና ከ71 ትንሹ ቁጥር 17 ነው። መጨረሻ ላይ 7 ይመጣል ማለት ነው። በጣም አሪፍ። እሺ ይሄኛውንም ስናስቀምጠው ምን ይመጣል? አሁን ኔጌቲቭ 230 አለ፣ ኔጌቲቭ 157 አለ፣ ኔጌቲቭ 400 አለ፣ ኔጌቲቭ 350 አለ። አይ ቲንክ ኔጌቲቭ 400 በጣም ትንሹ ቁጥር ነው። ቀጣዩ ቁጥር ኔጌቲቭ 350 አለ። ቀጣዩ ቁጥር ኔጌቲቭ 230 አለ። 230 350 ቀጣዩ ቁጥር ማለት ኔጌቲቭ 157 አለ። መጨረሻ ላይ 50 ይቀመጣል። 50 አለ፣ ኔጌቲቭ 350 አለ፣ ኔጌቲቭ 400፣ ኔጌቲቭ 157 ለመቶ ያህል ያው። ስለዚህ ይሄ ቁጥር ከትንሽ ወደ ትልቅ እየጨመረ መሄድ ማለት ነው። ፍሮም ስሞለስት ቱ ላርጀስት የተቀመጠ ሲሆን በዚህ መልኩ ይሆናል ማለት ነው። በጣም አሪፍ። እሺ አራተኛ ምንድነው የሚለው? አሬንጅ ዘ ፎሎዊንግ ነምበርስ ኢን ዲሴንዲንግ። አሁን ደግሞ ከትልቅ ወደ ትንሽ ማለት ነው። ዲሴንዲንግ ማለት ላርጀስት ቱ ስሞለስት ማለት ከትልቁ እንጀምርና መጨረሻ ላይ የምናስቀምጠው ትንሹ ይሆናል ማለት ነው። ትልቁ ቁጥር ማለት ነው እዚህ ጋር ፖዚቲቭ ስላለ ከፖዚቲቮች ትልቁ ቁጥር ማለት ነው እዚህ ጋር ከ69 እና ከ59 69 በጣም ትልቁ ቁጥር ነው። ቀጥሎ 59 ይመጣል አይደለ? በጣም አሪፍ። ከዛ ኔጌቲቮች አሉ። ከኔጌቲቮቹ ትልቁ ማለት ነው ኔጌቲቭ 9 አለ። የስ እዚህ ጋር ቀጥሎ ከኔጌቲቭ 99 እና ከኔጌቲቭ 89 ትልቁ ማለት ነው ኔጌቲቭ
89 ይመጣል። ከዛ ኔጌቲቭ 99 ይመጣል። ስለዚህ ይሄ ከትልቅ ወደ ትንሽ ሲቀመጥ ይሄንን ይመስላል ማለት ነው። በጣም አሪፍ ተማሪዎች፣ በጣም አሪፍ። ቀጣዩ ምንድነው? ኢንቲጀሮችን መደመርና መቀነስ። ስለዚህ አሁን 4 ፖይንቶችን በደንብ ለይተናል ማለት ነው። ሰክሰሰር መለየት፣ ፕሬዲሰር መለየት፣ እንዲሁም ደግሞ ፑቲንግ ነምበር ዜና አሴንዲንግ እና ዲሰንዲንግ ኦርደርን በደንብ ይሄ ብዙ ጊዜ ፈተና ስለሚመጣ እነሱን በደንብ መያዝ ይኖርባቸዋል። በቀጣይ ደግሞ በወርክሽት ስለምንመጣላችሁ አይሆፕ በደንብ ክሊር ይሆንላችኋል። እዚህ ጋርም ጥያቄ አስተያየትም ካላችሁ ቴሌግራም ቻናላችን ላይ ጥያቄዎቻችሁን ብትልኩልን በደንብ ይደርሰናል ማለት ነው። መደመርና መቀነስ ልክ ሌሎች ነምበሮች ላይ እንደነበረው ኢንቲጀር ላይ ምን ይመስላል? እንዴት ነው ሁለት ቁጥሮችን ሰም ወይም ደግሞ መደመር የምንችለው? እንዴት ነው ዲፈረንስ ወይ ደግሞ መቀነስ የምንችለው የሚለውን ነገር በጣም አሪፍ። እሺ በነምበር ላይ ከነምበር ላይ ነው ክሊር እንደሚታያችሁ። በመጀመሪያ ደረጃ ሁለት ቁጥሮችን ኢንቲጀር ለመደመር ነምበር ላይ መጀመሪያ የመጀመሪያ ቀድሞ የመጣውን ቁጥር በነምበር ላይ እናስቀምጣለን። ስታርት ዘ አሮ ፍሮም ዘ ፈርስት አድድ የሚደመረው ቁጥር ላይ ከዛ በኋላ ፖዚቲቭ ከሆነ ቱ ዘ ራይት እንሄዳለን፣ ኔጌቲቭ ከሆነ ደግሞ ቱ ዘ ሌፍት እንሄዳለን። ከዛ መጨረሻ ላይ ያ ቁጥር ተደምሮ የተቀመጠበትን ቁጥር እዛ አሮዋችንን እዛ ጋር እናስቀምጣለን ለማለት ነው። ለምሳሌ እዚህ ጋር በቀላሉ አሁን መጀመሪያ 3 ሲደመር ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር ዩዚንግ ነምበር ላይ ነው የሚለው 3 ሲደመር ኔጌቲቭ 6 ይለናል አይደል? ለመደመር መጀመሪያ 3 ያለበት ቦታ ላይ ሄደን አሮዋችንን እናስቀምጣለን ነምበር ላይ ማለት ነው። 3 እንሄዳለን። 3 ተቀመጠ እዚህ ጋር። አሁን የኛ አሮዋችን እዚህ ጋር ነው ያለ። ስለዚህ ቀጥሎ ኔጌቲቭ 6 ወደ ሌፍት ነው አይደል የሚሄደው? ስለዚህ ኔጌቲቭ 6 ጊዜ ወደ ኋላ እንሄዳለን። ይሄ ማለት 1 2 3 4 5 6 በቃ ይሄ ነው ማለት ነው። ግልጽ ነው አባባሌ? በጣም ማለት ስለዚህ አሁን ምንድነው 3 ሲደመር ኔጌቲቭ 6 ስንት ይመጣ? ኔጌቲቭ 3 ይመጣል። ይቺ መጨረሻ ላይ ያለችው ፓርት ነው የምናስቀምጣት ማለት ነው። ይቺ መጨረሻ ላይ ያለችው ፓርት ነው። መጀመሪያ ምንድነው የምናደርገው? መጀመሪያ እዚህ ጋር ቀድሞ የሚመጣው ቁጥር ላይ ሄደን እዛ ጋር አሮዋችንን እናስቀምጣለን። ከዛ ኔጌቲቭ ከሆነ ወደ ኋላ እንመለሳለን፣ ፖዚቲቭ ከሆነ ደግሞ ወደፊት እንሄዳለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ሌላ እዚህ ጋር አንድ ልጨምርላችሁ። እዚህ ጋር አንድ ሮው ላይ ያስከፈልገን ነው። እዚህ ጋር ኔጌቲቭ 7 ኔጌቲቭ 8 ኔጌቲቭ 9 እናስቀምጥና ከዛ ምንድነው የሚለን ኔጌቲቭ 3 ሲደመር ኔጌቲቭ 6 ይለናል። መጀመሪያ ኔጌቲቭ 3 ያለበት ቦታ ላይ እንሄድና እናስቀምጣለን አሮዋችን ቅድም ከላይ እንዳልኳችሁ። ከዛ ኔጌቲቭ 6 ወደ ኋላ ነው የሚለን። አሁንም ኔጌቲቭ ስለሆነ ከዚህ ነው የምንነሳው። 1 2 3 4 5 6 አያችሁ፣ ይቺ ማነች? ኔጌቲቭ 9 ማለት። ስለዚህ አሁን ኔጌቲቭ 3 ሲደመር ኔጌቲቭ 6 ስንት ይመጣል ማለት ነው? ኔጌቲቭ 9 ማለት የመጨረሻ እዚህ ጋር አሮዋችን መጨረሻ የሚያርፍበት ምንድነው? ተደምሮ የተገኘው ውጤት ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥል እስኪ። ምንድነው የሚለው እዚህ ጋር ኔጌቲቭ 3 ሲደመር 6 ነው የሚለው። መጀመሪያ ኔጌቲቭ 3 ያለችበት ቦታ ላይ ሄደን እናመለክታለን ነምበር ላይ እዚህ ጋር ነው ያለ ነው። ከዛ ፖዚቲቭ 6 ነው አይደል? ወደ ቀኝ ነው የምንሄደው። ኔጌቲቭ ሲሆን ወደ ኋላ አይደል እየሄድን ያለው። አሁን ደግሞ ወደ ቀኝ እንሄዳለን ማለት ነው። 6 ወደ ፊት እንሄዳለን። ስለዚህ 1 2 3 4 5 6 ይሄ መጣ ማለት ነው። በጣም አሪፍ። አሁን ስለዚህ ኔጌቲቭ 3 ሲደመር 6 ስንት ይመጣል ማለት ነው? ፖዚቲቭ 3 ይቺ ፖይንት ማለት ነው። ይቺ ፖይንት በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ በነምበር ላይ ቁጥሮችን መደመር በጣም ቀላል ይሆናል ማለት ነው። በኮንሴፕት ደረጃ እንመጣበታለን። እሺ እስኪ ደግሞ ሌላ ደግሞ እዚህ ጋር ምንድነው አድ ዘ ፎሎዊንግ ነምበርስ ነው የሚለን። ኔጌቲቭ 4 ሲደመር 4 የመጀመሪያ ቀድማ የመጣችው ኔጌቲቭ 4 ስለሆነች ሄደን አሮዋችን ላይ ኔጌቲቭ 4 ላይ እናስቀምጣለን። ከዛ ፖዚቲቭ ስለሆነ ወደ ቀኝ እንሄዳለን። ኔጌቲቭ ሆኖ ወደ ኋላ እንሄድ ነበር። ስለዚህ አሁን 4 ስቴፕ እንሄዳለን ወደ ኋላ 1 2 3 4። ስለዚህ መጨረሻው ይሄ ነው።
አሁን መልሳችን ምን መጣ ማለት ነው? ዜሮ ማለት ኔጌቲቭ 4 ሲደመር 4 መልሳችን ማለት ነው ዜሮ ነው ማለት ነው። በጣም አሪፍ። አሁን በኮንሴፕት ደረጃ ላሳያችሁ። ኔጌቲቭን እንደ ዕዳ ወሰዱትና ኔጌቲቭ 4 ብር ዕዳ ነበረብኝ። ይሄ ደግሞ እንደ ኪሳችሁ ላይ እንዳለ ብር ወሰዱትና 4 ብር ዕዳ ነበረብኝ። 4 ብር ነበር ስከፍለው ዕዳዬን ምን ቀረኝ? ምንም አልቀረኝ ማለት ነው። ስለዚህ ዜሮ ሆነ ማለት ምንም ማለት ነው። እሺ በተመሳሳይ ይሄኛው ደግሞ 6 ብር ነበረብኝ አለኝ። የመጀመሪያው አለኝ ነው ፖዚቲቭ ስለሆነ ሄደን አሮማችንን 6 ላይ እናስቀምጣለን ማለት ነው። ከዛ በኋላ ምንድነው የምናደርገው? ኔጌቲቭ ስለሆነ ወደ ሌፍት ነው የምንሄደው፣ ፖዚቲቭ የሆነ ወደዚህ መሄድ ነበረ። ስለዚህ 6 ሲሄድ 1 2 3 4 5 6 አያችሁ ማን መጣ? ዜሮ መጣ ማለት። ስለዚህ 6 ሲደመር ኔጌቲቭ 6 ስንት መጣ? ዜሮ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምንድነው እዚህ ጋር ሁለት ቁጥሮች አሁን እዚህ ጋር ስትታዩቸው ስለ ኦፖዚት ባለፈው አይተናል። ስለ ትምህርታችን ላይ ሁለት ቁጥሮች ኦፖዚት ከሆኑ ሲደመሩ ዜሮ ነው የሚመጡት። ይህ ማለት ኔጌቲቭ 4 እና 4 ኦፖዚት ናቸው፣ ስንደመራቸው ዜሮ መጡ። 6 እና ኔጌቲቭ 6 ኦፖዚት ናቸው፣ ስንደመራቸው ዜሮ መጡ። እስኪ ይሄኛው ደግሞ እንይ። በጣም አሪፍ። ለምሳሌ አሁን ምንድነው ኔጌቲቭ 1 ሲደመር 1 ነው። በመጀመሪያ ኔጌቲቭ 1 ያለበት ቦታ እንሄዳለን። ፖዚቲቭ ሆኖ ወደ ሌፍት አይደለ? አንድ ስቴፕ ወደ ኋላ ስንል ይኸው ዜሮ መጣ። ስለዚህ ኔጌቲቭ 1 ሲደመር 1 ስንት መጣ? ዜሮ መጣ ማለት ነው። አንድ ብር ዕዳ ነበረብኝ፣ አንድ ብር ነበረ ስከፍለው ምንም የቀረኝ ነገር የለም፣ ዜሮ ይመጣል ማለት ነው። እንዲህ እያልን እንሄዳለን ማለት ነው። አዘኖት ምንድነው የምናየው እዚህ ጋር? ዘ ሰም ኦፍ ኤኒ ቱ ኦፖዚት ኢንቲጀርስ ዜሮ ነው። ሁለት ኦፖዚት ኢንቲጀሮች ከሆኑ ስንደምራቸው ምን ይመጣሉ? ዜሮ ይመጣል። ለምሳሌ አሁን ኔጌቲቭ 6 ኦፖዚቱ ማን ነው? 6 ነው አለ። ሲደመሩ ዜሮ ይመጣሉ። የ10 ኦፖዚት ማን ነው? ኔጌቲቭ 10 ነው አለ። ብንደምራቸው እነዚህ ዜሮ ይመጣሉ። የ100 ኦፖዚቱ ማን ነው? ኔጌቲቭ 100 ነው አይደለ? ስንደምራቸው ስንት ይመጣሉ? ዜሮ ይመጣሉ። የ50 የኔጌቲቭ 50 ኦፖዚቱ ማን ነው? ፖዚቲቭ 50 ነው አይደለ? ቢደመሩ ዜሮ ይመጣሉ። የኔጌቲቭ 30 ኦፖዚቱ ማን ነው? 30 ነው። ቢደመሩ ስንት ይመጣሉ? ዜሮ ይመጣሉ። እንዲሁም የኔጌቲቭ 1000 ኦፖዚቱ ማን ነው? ፖዚቲቭ 1000 ነው አይደል? ብንደምራቸው እነዚህ ዜሮ ይመጣሉ ማለት ነው። እንዲያ የምንፈልጋቸውን ኦፖዚት ኢንቲጀሮች ብናደርጋቸው ቢደመሩ ምን ይመጣሉ? ዜሮ ይመጣሉ ማለት ነው። በጣም አሪፍ። ስለዚህ ሌላ ደግሞ ስቴፕ ምንድነው? አዲሽን ኦፍ ፖዚቲቭ እና ኔጌቲቭ ኢንቲጀሮች ስንደምር አሁን ከነምበር ላይ ባለፈ እንዴት አድርገን ነው ከዚህ በኋላ ቁጥሮቹ ለምሳሌ ነምበር ላይ በጣም ትልቅ ቁጥር ከሆነ ነምበር ላይ ለማስቀመጥ ስለሚያስቸግር እንዴት አድርገን ነው የምንደምረው የሚለውን እኔ ለምሳሌ ስቴፑ ምንድነው? ቱ ፋይንድ ዘ ሰም ኦፍ ማነው ፖዚቲቭ እና ኔጌቲቭ ኢንቲጀሮችን ለመደመር የሚከተሉትን ስቴፖች እንከተላለን ነው። የመጀመሪያው ቴክ ዘ ሳይን ኦፍ ዘ ነምበር ዊዝ ግሬተስት ማግኒቲዩድ። ምን ማለት ነው? ትልቅ ማግኒቲዩድ ያለውን ሳይንን ወስድና ከዛ እንቀንሰዋለን። ከዛ መጨረሻ ላይ ግን ፖዝ ዘ ሳይን ኢን ፍሮንት ኦፍ ዘ ዲፈረንስ ማለት። ለምሳሌ አሁን እንዴ 22 ምንድነው? ፖዚቲቭ ነው። ይሄ ምንድነው? ኔጌቲቭ 43 ኔጌቲቭ ነው አይደለ? ስለዚህ 22 ሲደመር ኔጌቲቭ 43 ስንት ነው የሚመጣ ለማለት መጀመሪያ ሳይኑ ኔጌቲቭ እንደምንለው ፖዚቲቭ የመጨረሻው ውጤት ፖዚቲቭ ነው ኔጌቲቭ የሚመጣ የሚለው ነው። ለምሳሌ 22 ብር አለኝ 22 ብር አለኝ 43 ብር ግን ዕዳ ነው ያለብኝ። ኔጌቲቭ ሲሆን ዕዳ ብላችሁ ሰዱትና ስለዚህ አሁን ዕዳዬን ስከፍለው ስቲል ዕዳ አለብኝ ማለት ነው። ምክንያቱም 43 ብር ምንድነው ዕዳው ይበዛል አይደለ? ስለዚህ ኔጌቲቭ ነው የሚመጣ መልሶ ግን እንቀንሰዋለን። ለምን? ብር ስለሆነ ዕዳው ይቀነስልኛል ማለት ከ43 ላይ ማንን እንቀንሳለን? 22ን እንቀንስና ሲቀነስ ከ3 2 1 ይመጣል። ከ2 2 21 ይመጣል። ስለዚህ 21 ብር አሁንም ዕዳ ነው ያለብኝ ማለት ግን ቀንሶልኝ። ለምን? ይሄን ያህል ዕዳ ከፍያለሁ። ይሄን ያህል ብር ስለከፈልኩ ይሄን ያህል ብር ነበረኝ። ከዚህ ዕዳ ላይ ሲቀንስ መልሳችን 21 ስለሆነ ምን እያልኩ ያለው ዕዳው በበዛ ቁጥር ካለኝ ኪሴ ላይ ካለው ቢደመርም ግን እየቀነሰ ዕዳው ይሄዳል እንጂ ግን ስቲል ዕዳው ይሆናል ማለት። ለምሳሌ አሁን ቅድም ስለ ኦፖዚት ስናወራ ነበር አይደል? 6 ሲደመር ኔጌቲቭ 6 ይሄን ያህል ብር አለኝ፣ ይሄን ያህል ዕዳ አለብኝ። ብንደምረው ምንም በዜሮ ወጣለሁ፣ ምንም ዕዳም ትርፍም የለኝም፣ ዜሮ ይመጣል ስንል የነበረው ማለት ነው። ሶስቷን ኮንሴፕት እንጠቀምባታለን። አሁን 625 ብር አለኝ፣ 214 ብር ዕዳ አለብኝ። አሁን ኪሴ ላይ ያለው ብር ይበልጣል፣ ትልቅ ነው ማለት ነው።
ስለዚህ አሁን ልቀንሰው ነው ማለት ነው። ይሄ ማለት 625 ሲቀነስ 214 ይመጣል። ሰው ልቀንስ ነው አሁን ከ4 4 1 ይመጣል። ከ2 1 ነው። ከ6 2 4 ይመጣል። ግን 411 ነው የሚመጣ። ግን ይሄ ፖዚቲቭ ለምን 600 ምናምን ብር ነው ያለኝ። 200 ምናምን ብር እዳ ነው ያለብኝ። እዳውን ከፍዬ 411 ብር ኪሴ ላይ ይቀራል ማለት ነው። ይሄ ፖዚቲቭ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ደግሞ እንምጣ። ይሄን 1300 ብር እዳ አለብኝ። ኪሴ ላይ ያለው ግን 560 ብር ብቻ ነው። ስለዚህ አሁን የተወሰነ ከፍላለሁ፣ ግን እስካሁን ቀሪም እዳ አለብኝ ማለት ነው። ስለዚህ ልክፈል። አሁን ይሄ መልሱ የሚመጣው እዳ ነው። አሁንም ኔጌቲቭ ማለት ነው። ግን ልቀንሰው። ስቀንሰው 1300 ሲቀነስ 560 ሰው ልቀንስ ከ0 0 0 ከ10 ይሄ ስለማይችል ከ10 6 4 እቺ ስንት ሆናለች? 2 6 ከ12 ይሄ 7 ነው። ስለዚህ 740 ነው። ግን ምንድነው እዳ ነው። ይሄ ማለት እዳ ማለት ኔጌቲቭ ነው ያለብኝ ማለት ነው። ቀንሼዋለሁ እዳውን፣ ምክንያቱም 560 ብር ቀንሼያለሁ እዳ ነበረኝ። ይሄን ያህል ብር ስለነበረኝ ይሄን እስከፍዬ እዳ ቀንሻለሁ፣ ግን እስካሁን እዳ አለብኝ ማለት ነው። ይሄን ዜሮ ለማድረግ የ1300 ብር ነበር የሚያስፈልገኝ የዕዳ ምንም ዕዳ እንዳይኖረኝ ማለትም ኔጌቲቭ 1300 ሲደመር 1300 ባረገው አሁን 1300 ብር ዕዳ አለብኝ። 1300 ብር አለኝ ሰው ብደምረው ዜሮ ይመጣል። ለምን ዕዳዬ በሙሉ ጠፋልኝ ማለት ለምን ይሄን ያህል ብር ነበረኝ፣ ይሄን ያህል ደግሞ ዕዳ ነበረብኝ። ሰው ስከፍለው ምን መጣልኝ? ዕዳ ይጠፋና ዜሮ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሌላኛው ደግሞ to find the sum of two negative ሁለት ኔጌቲቭ ኢንቲጀሮች ሲሆኑ ሲደመሩ ኦልዌይስ ኔጌቲቭ ነው የሚሆነው። ሁለቱም ዕዳ ላይ ዕዳ እንደመደመር ማለት ነው። ሰው አሁን ለምሳሌ እንየው እዚህ ጋር find the sum of the following ይለናል። 15 ብር ዕዳ ነበረብኝ እዚህ ጋር አሁን 35 ብር ዕዳ ተጨመረብኝ። መልሱ ሌላ ተጨማሪ ዕዳ ነው የሚሆነው። ሰው ግን እንትንን ማለት 35 ብር አለኝ 15 ብር አለኝ ልደምረውና ዕዳ አደርገዋለሁ ሁሉንም። ይሄ ዜሮ ይመጣል 5። ስለዚህ አሁን ኔጌቲቭ 50 ብር ዕዳ አለብኝ ማለት ኔጌቲቭ 15 ብር ዕዳ ነበረብኝ። እንደገና ደግሞ እንደሌላ ደግሞ 35 ብር ተበደርኩ እንደማለት ነው። በዳ ሰው 50 ብር ዕዳ አለብኝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ይሄም ኔጌቲቭ 36 ብር ዕዳ ነበረብኝ። እንደገና ደግሞ ምን ጨመርኩበት? ኔጌቲቭ 40 ብር። ስለዚህ አሁን 36 እና 40 ልደምርና ግን መልሱ ምን ይሆናል? አሁንም ስቲል ኔጌቲቭ ነው የሚሆነው። ሶ ይሄ 6 ይሆናል። 76 መጣልኝ። ስለዚህ ኔጌቲቭ 76 ብር ዕዳ አለብኝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛውም በተመሳሳይ 120 ብር ዕዳ ነበረብኝ። እንደገና ደግሞ 76 ብር ደግሞ ዕዳ ጨመርኩ። ሶ አሁንም ይሄ አጠቃላይ ዕዳ ነው የሚሆነው። ግን ልደምረው 120 እና 76ን ብደምር 0 እና 6 6 ይወርዳል። 2 እና 7 9 196 ነው። 196 ብር ምን አለ ዕዳ አለብኝ ማለት ነው። 196 ብር ዕዳ አለብኝ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እስኪ ኤክሰርሳይዝ 2.41 የመጻፋችሁ ማለት ነው እንየው እስኪ። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀርስ ይለናል። እሺ ምንድነው ይሄ የሚለው 250 ሲደመር ኔጌቲቭ 200። አሁን 250 ብር ዕዳ ነበረብኝ ማነው ኪሴ ጋር አለ ማለት ነው። ሶሪ 250 ብር አለኝ እዚህ ጋር ግን 250 ብር ዕዳ አለብኝ። ሲከፍለው ምን መጣልኝ? ዜሮ መጣ። ምንም የሚቀር ነገር የለም ማለት ነው። 170 ብር ዕዳ ነበረብኝ 170 ብር አለኝ እዚህ ጋር። ስለዚህ ይሄ ምን ቀረ? ዜሮ። ምንም ቀለ በዜሮ ወጣው ማለት ነው። 160 ብር አለኝ ኪሴ ጋር 160 ብር ደግሞ ዕዳ አለብኝ። 3 ከፍለው ስንት ይቀረኛል? ዜሮ ይቀረኛል። 15 ብር ዕዳ አለብኝ 15 ብር ስከፍል ኪሴ ጋር 15 ብር አለ። ስከፍለው ስንት ይቀረኛል? ዜሮ መጣ። ለምን? እነዚህ የምታያቸው እንደ አንዱ ለአንዱ ምንድናቸው? ኦፖዚት ናቸው። ቅድም ደግሞ እንዳየነው ሁለት ኦፖዚት ነምበሮች ሲደመሩ ምን ይመጣሉ? ዜሮ ይመጣሉ ስለተባለ ማለት ኦፖዚት ከሆኑ ሲደመሩ ምን መምጣት አለባቸው? ዜሮ መምጣት አለባቸው። አሁን ለምሳሌ ይሄ እያንዳንዳቸው ኦፖዚት ናቸው እርስ በርሳቸው። ስለዚህ ስንደምራቸው ዜሮ የመጡት ለዛ ነው ማለት ነው። በጣም አሪፍ። እሺ እዚህ ጋር ደግሞ አሁን ኔጌቲቭ 3 ማለት 3 ብር ዕዳ አለብኝ 7 ብር አለኝ። ስከፍለው ስንት ይቀረኛል? 4 ብር አለኝ ማለት ነው። ከፍዬም 4 ብር አለኝ ማለት ነው። በጣም አሪፍ። ይሄ ደግሞ በዕዳ ላይ ዕዳ ነው የጀመርኩት 4 ብር ዕዳ ነበረብኝ። እንደገና 5 ብር ዕዳ ሲጀምር ኔጌቲቭ
9 ይሆናል። ለምን 5 እና 4 እንደምሬ 9 ይመጣልኛል። ከዛ አደርገዋለሁ ማለት ነው። እሺ 6 ብር አለኝ እዚህ ጋር ብር ፖዚቲቭ ስለሆነ 3 ብር እንዳለብኝ ስከፍለው ምንድነው 3 ብር ይቀረኛል ማለት ነው። አለኝ ይሄ ፖዚቲቭ ነው ያለኝ ከፍየው 3 ብር ይቀረኛል ማለት ነው። ይሄ ቅድም እንዳልኳችሁ 10 ብር አለኝ እዳ አለኝ ሶሪ 10 ብር እዳ ነበረብኝ 10 ብር አለኝ ስከፍለው ምን ይሆናል ዜሮ ኦፖዚት ስለሆኑ የምትባብለና ይሄኛው ደግሞ 5 ብር አለኝ ከዛ 2 ብር እዳ አለብኝ ስከፍለው 3 ብር ይቀረኛል። ይሄ እዳ አይደለም ትርፍ ነው። ለምን ትርፉ ስለሚበልጥ ማለት ነው። ይሄ ደግሞ እዳው ይበልጣል። ስለዚህ እዳው ከበለጠ ኔጌቲቭ ነው የሚሆነው። 7 ብር እዳ ነበረብኝ 4 ብር አለኝ ስከፍለው 3 ብር ከፍየው 3 ብር እዳ ይቀርብኛል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የእዳ ምናምን ያልኳችሁ ትርፍ ያው ኮንሴፕቱን በደንብ እንድታዩት ያው እንዲገባችሁ ነው እንጂ ያው ኖርማሊ በኋላ በደንብ እየገባችሁ ሲሄድ ይሄ ታስቀሩታላችሁ እናንተ ማለት ነው። በጣም አሪፍ። አሁን በደንብ ቶሎ ማየት እንችላለን። እዚህ ውስጥ 23 ብር አለኝ 10 ብር እዳ አለብኝ። ሲቀነስ ይመጣል 13 ይቀራል። ኔጌቲቭ 30 ብር እዳ አለብኝ 40 ብር አለኝ። ስለዚህ 10 ብር ይቀረኛል ግን ትርፍ ነው። ኔጌቲቭ እዚህ ጋር ያለውን ጨርሰው ነው 3 ስለሆነ አንድ ላይ ያለ እሺ 230 ብር አለኝ መቀነስ ነው። ይሄ 363 ብር እዳ ነበረብኝ ከ230 ላይ 63 መቀነስ ነው። ከ10 3 7 ይቀራል። ሁለት ሆኗል 667 ይመጣል። 167 ግን ያው ትርፍ ማለት ነው። እንዲህ እያለ ይሄ ለምሳሌ አሁን 12 ብር አለኝ 23 ብር እዳ አለብኝ መቀነስ ነው ግን እዳ ነው የሚቀረው። ከ23 ላይ 12 ብቀነስ 1 ኔጌቲቭ 11 ብር እዳ ይቀረኛል። ከፍዬም ገና ያልጨረስኩት አለ ማለት ነው። እንዲህ እያለ ለምሳሌ ይሄኛውን ላሳያችሁ። ይሄን ያለ 560 ብር እዳ አለብኝ 550 ብር እንደገና እዳ ተጨመረ። ስለዚህ አሁንም ተጨማሪ እዳ ነው የሚሆን 560 እና 50 ስደምረው ስንት ይመጣልኛል? አሁን ይሄ ሲደመር 01 610 እዳ ሆነ ማለት ነው። 610 እዳ ሲደመር 210 አሁን ይችኛዋ ደግሞ ትርፍ ነው። ስለዚህ 610 ነበረብኝ እዳ 210 ኪሴ ጋር አለ ስከፍለው ስንት ይቀረኛል? እዳ ነው የሚቀርብኝ ግን ይቀነስልኛል ቢያንስ እዳው ስንት ይመጣል? 400 ብር ይቀረኛል ግን ምንድነው እዳ ቀነስኩታ 210 ብር ስለነበረ ማለት ነው። ይሄኛውም በተመሳሳይ በዚህ መልኩ ነው። 50 ብር እዳ ነበረብኝ እንደገና 45 ብር እዳ ሲጨምርበት ይሄ ስንት ይሆናል? ኔጌቲቭ 95 ይሆናል እዳው ሲደመር ከዛ 62 ነው። 62 ብር ኪሴ ላይ ያለ ልቀንሰው ማለት ነው። እዳ ነው ስቲል እዳው በጣም ብዙ ነው ግን አትሊስት ቀንሰዋለሁ። ስለዚህ አሁን 95 ላይ 62 ብር ልቀንስና ይሄ 3 ይመጣል። ይሄ 3 33 ብር እዳ ይቀርብኛል። ያልከፈልኩት ስቲል 33 ብር አለብኝ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር 20 ብር እዳ አለብኝ እንደገና 10 ብር ሲደመርበት እዳ ሲደመርበት ኔጌቲቭ 30 ይመጣል ማለት ነው። እንዲህ እያልን ሌሎችንም መስራት እንችላለን ማለት ነው። በጣም አሪፍ። እሺ እዚህ ጋር ደግሞ ዩአር ብር 5 ብር ኢንቲቤት 5 ብር ተበድር ኢንቲቤት ነው መበደር ነው። እንደገና ደግሞ ዩቦሮ 12 ብር ሞር እንደገና ደግሞ 12 ብር ደግሞ እንደገና ቦሮ መበደር አይደል? 12 ብር ተጨማሪ ደግሞ እንደገና ተበደር ነው። ዋት ዘ ቶታል አማውንት ኦፍ ኢንቲቤት ስንት ብር አለብኝ ማለት ኔጌቲቭ 5 ብር እዳ ነበረብኝ እንደገና ኔጌቲቭ 12 ብር ተጨማሪ ተበደር ስንት ቀረ? አሁን ስንት ብድር አጠቃላይ ብድር ስንት መጣ ማለት ኔጌቲቭ 17 መጣብኝ ማለት ነው። ግልጽ ነው አባባል። ብር ከሆነ ብር አለ ማለት ነው። ስለዚህ አጠቃላይ 17 ብር ዲቤት አለብኝ ወይም ደግሞ ብድር አለብኝ ማለት ነው። በጣም አሪፍ። እሺ አን ኤርፕሌን ቴክስ ኦፍ ዜን ክሊምብስ 2500 ሜትር ሃይ ላይ ነው የሚሄደው ከ20 ደቂቃ በኋላ አፍተር 20 ሚኒት ማለት ነው። ዘ ኤርፕሌን ዲሴንዲንግ ቀነሰ ማለት ነው። በ150 ሜትር ቀነሰ። ስለዚህ ዋት ዘ ኤርፕሌንስ ከረንት ፍላይት ነው የሚለን 2500 ሜትር ከፍታ ላይ ነበር የሄደው ከዛ 150 ቀነሰ። ይሄ ከዚህ በኋላ ቀንሶ ማስቀመጥ ነው። 2350 ሜትር ላይ ይሄዳል ማለት ነው። በጣም አሪፍ። ስለዚህ አጠቃላይ የወርድ ፕሮብሌም ሶልቭ ሲደረግ ይሄን ይመስላል ማለት ነው። ስለ ተማሪዎች የዛሬው ሌሰናችን ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ሌሰን የምንመጣ ይሆናል። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። አሪፍ ጊዜ እናሳልፋለን። ወርክሺቶችን እንለቅላችኋለን ማለት ነው። ቴሌግራም ቻናላችንን ደግሞ ይሄን ማድረግ እንዳትረሱ። የተለያዩ ጥያቄዎች ደግሞ ቲክቶክ ላይም ስላለን ፎሎው አድርጉ። መልካም የጥናት ጊዜ፣ መልካም የትምህርት ዘመን። ቻው